ግን አሁን ቢኒ ጠፍቷል። ምን ሆኖ ነው የጠፋው? ወይ አገር ቤት ሄዶ ነው ወይ በስራ ምክንያት ነው፣ አልገባንም። እና ከእናንተ መሀል ሲጠፉ በዚህ ምክንያት እንትና የለም በዚህ ምክንያት እንትና የለም ብላችሁ ንገሩን። ለምን ብዙ ሰው በጣም ነው የምንጨነቀው የእውነት ከመሀላችሁ አንድ ሰው ሲጎድልብን። ይህ ለማለት ነው የገባሁት። ኤርሚዬ ተባረክልኝ። ቢኒ ሳውዝ አፍሪካ ማለት ነው። ዛሬ የተለያዩኝ ወንድሞች እናቶቼን ሳስብ እኔ ጌታ ምስክሬ ነው አልኩ። በጣም ነው እንደ ገንዬ ነው የማለቅሰው። ለካ እንዲህ አይነት ልብ ይዛችሁ ነው ገስት ላይ እኔ ጋር መተህ የምትቀመጠው ብራዘር። ለካ እንደዚህ አይነት ልብ ይዛችሁ ነው እህትየው ወንድምነት ምን ባባለው። በጌታ ፍቅር እለምናችኋለሁ እዚህ ቤት እንዳትመጡ ወዳጄ ብዬ የምለው አንገቴን ሊቆርጥ አልኩ ሰይፍ ይዞ አንገቴን ሊበጥሰው። ኢየሱስ ስሙ ይባረክ። ዳጊን የረዳ ያገዘ እግዚአብሔር ይመስገን። ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። ግን ደግሞ ኤርሚዬ ብዙ ነገር ማለት የምፈልገው በእናንተ በኩል ከእናንተ ጋር የነበሩ አገልጋዮች ሲጠፉ ስንጠይቅ ለምንድን ነው እማትነግሩን? እውነት እኔ በጣም ነው ከመሃላችሁ የሚያገለግሉ ልጆች ሲጠፉ እኛ ከእናንተ ጋር ገስት ላይ ስናያቸው በአንድነት ስታገለግሉ ደስ ይለናል። በቃ አንተ ጋር ነው ብዙዎቹን እኔ ለመርኳቸው ያወቅኳቸው። ግን ደግሞ ጠፉ። ሲጠፉ ለምንድን ነው ምክንያታቸውንስ ወይም ማትነግሩን? አሉ ወይ አገር ቤት ሄዶ ነው ወይ? እኛ እኮ ምእመንም ብንሆን እንጨነቃለን። እውነት ከእናንተ መሀል አንድ ሰው ቢጠፋ በጣም ነው የምንጨነቀው። ጌታን የምሬን ነው የምነግርህ ኤርሚ። ግን በተለያየ ስፍራ የምናያቸውን በቃ ታውን የማናገኛቸውን ፕሊዝ ንገሩን ኤርሚ። በጣም ነው የምንጨነቀው። ለዚህ ነው እሺ የገባሁት። በጣም ይቅርታ እንጂ እኔ መግባት ፈልጌ አይደለም። ግን አሁን ቢኒ ጠፍቷል። ምን ሆኖ ነው የጠፋው? ወይ አገር ቤት ሄዶ ነው ወይ በስራ ምክንያት ነው፣ አልገባንም። እና ከእናንተ መሀል ሲጠፉ በዚህ ምክንያት እንትና የለም በዚህ ምክንያት እንትና የለም ብላችሁ ንገሩን። ለምን ብዙ ሰው በጣም ነው የምንጨነቀው የእውነት ከመሀላችሁ አንድ ሰው ሲጎድልብን። ይህ ለማለት ነው የገባሁት። ኤርሚዬ ተባረክልኝ። ቢኒ ሳውዝ አፍሪካ ማለት ነው። ቴንኪው ገንዬ ተባረክ። ኔት እንዲህ አይነት ልብ ያላቸው እህቶች እንዲህ አይነት ልብ ያላቸው ወገኖችን የምናገለግል አያችሁ። ይሄ ለቅሶ ለምንድን ነው? አብረው ትናንትና ሲያገለግሉ የነበሩ እህቶች ወንድሞች እዚህ የሉም፣ አሁን የሉም። እና የሌሉበት ምክንያት ሂድን ነው ለአብዛኞቻችሁ። እኔም አልነገርኳችሁም፣ እነሱም አልነገሯችሁም። እኔ ያልተናገርኩበት ምክንያት እነሱ ይናገራሉ ብዬ አስቤ ነው። እና እውነት ነው ልናሳውቃችሁ ይገባ ነበር። ግን ባለቤቶቹ ዝም ባሉበት እኔ ተናጋሪ እንዳልሆን መለየትን አብሳሪ እንዳልሆን እኔንም ደስ ስለማያሰኘኝ ማለት ነው ያ ነገር። እና በዛ ምክንያት ነው ያልነገርናችሁ። እኔ በግሌ ያልነገርኳችሁ ማለት ነው። መለየትን እንደ ደስታ ቆጥሬው አይ በቃ ወንድሞች እናቶች ተለይተዋል ብሎ የሚለውን ቃል እንደ ምስራች ቃል ቆጥሬ መናገርን አልፈለኩም። ለምን? እኔንም ደስ የማያሰኘኝ እኔንም የሚያስለቅሰኝ ፓርት ስለሆነ ማለት ነው። ኦኬ ወንድምነት ቢኒያው ሰላም ነው። አሁን በስልክ ደውዬ ባላገኘውም ግን ሰላም ነው። የተወሰነ ጊዜ ድረስ እንደዋወል ነበር። ከዛ በኋላ ግን አንድ ሁለቴ ደውዬለታለሁ፣ አልመለሰልኝም። እነሱ በሌሉበት መናገር ስላልፈለኩ ነው። ግን እንደው ዝም ብዬ አሁን ምድፍን ከማድረግባችሁ ታውቃላችሁ፣ መካከላችን ላይ የተፈጠረ የነበረ ነገር ነበር። ግልጽ ነው። በእኔ በኩል ሳይሆን እነሱ በእኔ በኩል ሊሆን ይችላል ብለው የሚናገሩ ካሉ ይናገሩ። ግን የተፈጠሩ ነገሮች ነበሩ ማለት አንዳንዶችም ወጥተው ፐብሊክ እኮ ፔጃቸው ላይ ሁሉ ጽፈው ነበረ። ምልክት አልሰጣችሁ፣ ምንም አላያችሁ። ወገኖች በቃ ኤርሚዬ እሺ ተባረክልኝ። እውነት ነው ብዙ ምልክቶችን አይተናል፣ ግን እሱን የትም ቦታ ስላላየን ነው።
አንተም ያው ስትናገርም ነበረ ደግሞም ያው በብዙ ነገር ያው እንረዳ ነበር አይደል እንደ መንፈሳዊ ሰው ግን ደግሞ እሱ የትም ማለት ይለዩ ግን በቃ ደህና ይሆኑ እኔ ያንን ነው መፈልገው መኖራቸውን ማናቸውንም እንድትጎሉ አልፈልግም ለዚህ ነው ቢኒያው የረበሽኩም ለዚህ ነው ችግር የለውም ግን ቢኒ የሳውዝ አፍሪካ ማለት ነው ሶ ሃምብል በቃ ሳስበው እንባዬ ነው የሚቀድመው ምንም በቃ አጠቃላይ የተፈጠረው ነገር ደስ ስላላሰኘው ነው እንጂ ምንም ምናልባት እኔ ሳላቅ የበደልኩት ነገር ካለ በስተቀር ስለሱ አፉን ሞልቼ መናገር እችላለሁ የበደለኝ ነገር የለም እና anyway ሁሉ ቀን ምንድነው ኤርሚዬ ያልገባኝ ነገር ከኤርሚ ጋር ምንም የሚገናኝ ነገር እኮ የለውም እና እኔ እንቆቅልሽ የሆነ ነገር ወንድሞቼ ወይ ቅሬታ ካላችሁ በእርግጥ አንዱን ይበድላል ሰው ነንና በውስጥ ጨርሱ እና ኤርሚ ጋር ምንም ከኤርሚ ጋር አገልግሎት ጋር ምንም የሚገናኝ ነገር የለም ነገሩን ስለማውቀው የለውም በፍጹም ከኤርሚ ጋር አይገናኝም እና 100% ነው የምነግራችሁና ነገሩን ስለ ዲቴል ስለማውቅ እኮ ነው የቢኒም አውቃለሁ ሌሎችም አሉ እንደዚሁ የሚያውቁ አሁን የሚያወራችሁ ያውቃል በቅርብ ርቀት ያውቃል እና ከኤርሚ ጋር ምንም አገልግሎት ጋር አይገናኝም ምንም የበደለ ነገር የለም ኤርሚ እና ይሄን ሊል ፈልጌ ነው ኤርሚዬ ተባረክ ጌታችን በእውነት ቀጥል ኤርሚዬ ቴንኪው ፍዬ ብዙ ጊዜ ራስን ንጹህ አድርጎ ስለመናገር ምናምን ነገር እንዳይሆን ብሎ በሚል ነው አጠገቤ ለነበሩ ሰዎች ለእያንዳንዳቸው ከስሬ ለመራቃቸው አንዳች የበደልኳቸው በደል የለም ይሄንን በእውነት እነግራችኋለሁ አንዳቸውንም አልበደልኳቸውም አልገፋዋቸውም አንድ ሰው መጥቶ እንዴ አንተ ውሸታም እስኪ ብሎ እፊቴ መጥቶ ቀርቦ እናንተ ፊት ይናገር አንዳቸውንም አልበደልኳቸውም አልገፋዋቸውም ኦኬ ያ ና እኔ ቅርታ አድርግልኝ ኤርሚ እኔ ቅሬታ ኖሮኝ ቤካ ጋር አልገባም ኤርሚ ጋር አልገባም ማንም ወጥቼ ሚደላ አላገለግልም መጀመሪያ ውስጥ ጨርሱ ወንድሞቼ ወይ ከኤርሚ ጋር ታምጡ ያገልግልበት ተበድላችኋል እናውቃለን ግን እዛ ጨርሱ እግዚአብሔር ይርዳችሁ እንወዳችኋለን ተባረክ ኤርሚ ቀጥል ቴንኪው ወንድምነት ያ ለዚህ ነው እኔ አሁን ገስት ላይ ራሱ እንኳን ሰዎች ባላስገባ ደስ ባለኝ ነበር አጠቃላይ ሰዎችን ማለት ነው ግን ደግሞ ወንድሞቼ ናችሁ እህቶቼ ናችሁ እኔም ያለ እናንተም ያለ እኔ አይሆንልንም ብለን ባንልም ግን ደግሞ የወንድሞች መኖር የእህቶች መኖር አብሮ ማገልገል በጣም ቅልብ ያላችሁ ወንድሞችና እህቶች በጣም አስፈላጊ ነውና ለጌታ ክብር ይሁን anyway ግን ተባረኪ ገንዬ ጸጋ ይብዛልሽ እንዲህ አይነት ልብ የወንድሞችና የእህቶች አለመኖር የወንድሞችና የእህቶች አለመኖር ቢኒያውን ወንድምነትን የሳውዝ አፍሪካውን ቢኒ አስበሽ ባለመኖሩ ታች ኮሜንትም እየጻፍሽ ነበርና አይቻለሁኝ እና anyway እንደዚህ አይነት ልብ ያላችሁ ሰዎች ተባረኩ በእውነት የት ሄደ ቢኒ ብላ ነው ያለቀሰችው ሌላው ደግሞ አለ በተቃራኒ አሁን እዚህ ቁጭ ብሎ በነቀላቸው አይነት ነገር ብሎ የሚል ማለት ነው አማኝ ነው በእውነት እኔ ወንድሞች እናቶች አሁን እዚህ ተቀምጣችሁ የትኛም ቦታ ላይ ሆናችሁ በቃ በወገኖች መገለጥ በወንድም መገለጥ እየቀናችሁ ኦኬ እየቀናችሁ በነቀለው አይነት ነገር ማለት ነው በነቀላት እንደው
አፍኮ በአፍም ልትሉ ትችላላችሁ፣ ግን ብዙ ጊዜ ልብ ላይ ነው። በነቀለው እኔ እኮ በፍጹም እኮ አይመቸኝም አልኩሽ። ሰው የዚች እህት አገልግሎት በፍጹም አይዋጥልኝም። እንዴ ካልተዋጠልሽ ምን ታደርጊያለሽ? የዛች እህት አገልግሎት ካልተዋጠልሽ ድንኳንሽን ነቅለሽ አንቺ ነሽ መሄድ ያለብሽ እንጂ ክርስቶስ የሞተላትን እህት በነቀላት አይባልም፣ በነቀለው አይባልም። እና አገልግሎቱ ካልተመቻችሁ ዞር ነው ማለት ያለብህ ማለት ከዚህ ማለት ነው። እና ቴንኪዩ ያው ብዙ ጊዜ ይሄ ምንድነው በእኛ ሀገራችን ምንድነው ደጋግሞ የምን ለቅሶ መልሶ እንደሚባለው አይነት ነገር አደረከው ኤርሚያስ። በጣም አሰለቸን እጭ ምናምን ነገር ብላችሁ ብትሉም በሉ ግን እነግራችኋለሁ። ያ ወርቅማ እባብ ትዝ ይላችኋል አይደል? ጌታ በራእይ ያሳየኝ ብዬ ያልኳችሁ ያ እባብ ሲመታ ምን እንደሚፈጠር ምን እንደሚሆን ማለት ነው። በቃ እባቡ የሆነ ቦታ ላይ ነው የተመታው አይደል? አዎ። እና እዚህ አካባቢም ደግሞ ሀፕን አረጋ ማለት በእባቡ የተነደፉ ሰዎች ነበሩ። ሁሉ ራእይ አይነገርም። ያኔ እባቡን በመታው ሰዓት ላይ የተፈጠረውን በዙሪያ የነበረውን ነገር አልተናገርኩም፣ አልናገርም፣ ግማሹን መነግራችሁ ብዬ ነበር ስናገር የነበረው። ኦኬ እባቡ እንዴት ነው ሰዎችን የሚያገኘው? አሁን እዚህ ውስጥ በእባቡ ከተገኘህ እንደሚያደርግህ ልብህ ከምሕረትና ከይቅርታ የራቀ አድርጎ ደመ መራር ያደርጋል። ይቅር በይ እንድትል ካደረገህ በቃ ነድፈዋል። ብዙዎቹ ተነድፈው ነበር። ኧረ ከእህትሽን ወንድምህን እህቶች ወንድማማቾች ይቅር ተባባሉ። እስኪያስምጥህ ድረስ ከሆነ አትጠራጠረኝ። በሕያው ጌታ ፊት የእግዚአብሔር ሰው ነኝ አልኩ። ማን ኦፍ ጋድ ብለህ እንድጠራኝ አይጠበቅም። ኤርሚ ብለህ ወንድማማቾች ነንና ወንድምነት እየተባበልን የምንጠራው በቃ የሚያስምጥ ነገር ደረጃ ላይ ከደረሰ ምን ሆነሃል? ልብህን ነድፎታል። ያ ሌዋታን ማለት ነው። ከዚህ የተነሳ ይቅርታ መስጠት ያቅታል። ያን ሰው ባሰብከው ሰዓት ላይ 18 ጊዜ ነው የምትተነፍሰው። እኔ ከዛሬ 8 ዓመት በፊት ተነድፌ ስለማቅ ነግሬያቸዋለሁ አይደለ? ሁለት ሰዎችን በተለይ ሁለተኛዋ ልጄን የወለድኩበት ጊዜ ማለት ነው ነግሬያቸዋለሁ። ይህንን ህልም ስናገር የሰማችሁ ሰዎች 77 ቁጥር ትጽፉልኛላችሁ። በሁለት ሰዎች ላይ ልብ ያዝ ነው የዛሬ 8 ዓመት እዚህ እናንተ ጋር አይደለም፣ እዚህ ባለሁበት ምድር ማለት ነው። አንድ ሌሊት በጣም ስቅስቅ ብዬ አለቀስኩ። ሳለቀስ ጌታ ኢየሱስ ሆይ ከገሊላና ከኢየሩሳሌም የሚከተሉ የነበሩ ሰዎች ሴቶች አካልህን ሽቶ ሊቀቡ ወደ መቃብር በመጡ ሰዓት ላይ ድንጋዩ ማን ያንከባልናል እያሉ ወደ መቃብሩ ሲመጡ ድንጋዩ ተንከባሎ እንዳገኙት እኔም በፊትህ ተኛለሁ። ጠዋት ስነሳ ከልቤ ላይ ያለ ድንጋይ ተንከባሎ ላግኘው ብዬ አልቅሼ ተኛው ብዬ ስናገር ለሶስት ነው ለምናምን ነገር ጊዜ ተናግሬያለሁ። 77 ቁጥር ጻፉልኝ ይሄንን የሰማችሁ በሁለት ወገኖች ላይ ማለት ነው። ጎድታዊ ነው እና እልልህ ነበር ከዛሬ 8 ዓመት በፊት። ተናገር እንጂ ኃጢአትን ተናዘዝ። ይኸው እዚህ 77 ቁጥር የጻፉ ሰምተዋል። በጌታዬ ፊት በቃኝ፣ ጌታዊ በቃኝ፣ ማስመሰል በቃኝ ብዬው ማለት ነው። በእርግጥ አልችልበትም ነው ማስመሰል፣ ግን ቢሆንም እሺ እንዴት ነሽ እህቴ ደህና ነሽ ምናምን ነገር ብለን ይሄ ከልብ ያልሆነ ሳቅ ማለት ነው። ፈገግታ ስማይል ብለው የሚሉት ነጮቹ ማለት ነው።
ጥርሴ ብልጭ እያልኩ አሳያቸዋለሁ፣ ልቤ ግን ተውኝ አልኩ። የኤርታሌ እሳተ ገሞራ ነበረ። ሚስቴ ተው እያለች ነበረ። ወንድሞች ናቶች፣ እውነት ልንገራችሁ፣ ጌታ ምስክሬ፣ አሁን አስታወስኩት። በቃ ግድ የለም ምናምን ነገር ብላኝ፣ አቦተኝ አንቺ ደግሞ ምናምን ነገር ብያት፣ እንደ ኤርታሌ እሳተ ገሞራ ውስጤ ይገነፍል ነበር። ግን እነሱን ሰላም እላለሁ። እንዲህ አይነት ግብዞች አትሁን ወንድሞች እናቶች፣ አንሁን። ወንድሜ ኦኬ፣ የኔን በደልና በእግዚአብሔር ፊት የተናዘዝኩትን ኃጢአቴን ነው የምነግርህ። የዚህ ዘመን የተኮፈሱ የተቆለሉ፣ በቀሚስ የተጀቦኑ፣ በከረባት የታነቁ፣ በሱፍ ምናም ነገር ያሉ ብዙዎች አይነግሩም። በድዬ ነበር እኔም እንደዚህ ነበርኩ ምናም ነገር ብለው አይነግሩም። ነገሩ እነሱ ጉዳያቸው ነው። ግን እኔ እነግርሃለሁ፣ በእባቡ ስትነደፍ የት ነው የምትነደፈው? እባቡ ካገኘ ልብህን ነው የሚነድፈው። በምን ይነድፈዋል? ይቅርታን ባለመጠየቅ መንፈስና ምሕረትን በማይሰጥ ልብ አድርጎ አድርጎ ይመታል ማለት ነው። እና ግርምሽዬን ይቅር በለው። ምንድነው ግርማን እኮ ይቅር በል ተባልከው። ሎዚን ይቅር በላት። ኦኬ፣ ካልቻላችሁ እንደኔ በጌታ ፊት አልቅሱ ብዬ የተናገርኩት እኔ ማለት ነው። ከዛ ጌታዬ በዚያ ሌሊት አልኩ፣ ገላገለኝ አልኩ። ሁለተኛ ልጅ የተወለደችበት ጊዜ ነው። እንደውም አሁን ወደ 9 ዓመት አካባቢ ሆነ። በፊቱ አልቅሼ የተኛሁኝ የዛን ቀን በቃ ሲሪየስ በእግዚአብሔር ፊት ማለት ነው። ጌታዊ ውሰድልኝ፣ እንደ ድንጋይ የከበደውን ነገር ከልቤ ላይ አንሳልኝ። ስማቸውን ጠርቼ እነኝህን ሰዎች ሳያቸው ውስጥ የሚሰማኝ ስሜት ትክክል አይደለም። አንተን ልዋሽህ አልችልም። በእውነት እኮ ነው። እውነት ለትህትና ተብሎ እኮ የሚነገር ነገር እኮ አይደለም። አንተን ልዋሽህ አባዬ አልችልም። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ነው ብሎ የሚለው። እኔ ግን እንደዛ አይደለሁም። ከተሰወረው ኃጢአት አይደለም የምለው፣ ኧረ ከተገለጠው። እንዴ የተገለጠው መቼ ተናዘዝኩና? የተሰወረውንማ እንደ ዳዊት አይነት ብልጦች በእግዚአብሔር ሀሳብ የተረዱ ቀድመው አይደለም። እኛ እኮ በተገለጠው ላይ ነው እኮ መናዘዝ ያቃተን፣ መተው ያቃተን። በተገለጠው ላይ ይቅር ማለት አቅቶናል። የተገለጠው ኃጢአታችን የምናውቀው ዓለሙ የሚያውቀው፣ የተሰወረማ አለ። የተሰወረ ኃጢአት ዳዊት ነው ይህንን ያለው። በጣም ዳዊት የሚያውቀውንም ኃጢአት ፊት ለፊት ይናዛ። እኔ ግን በደሌ ለአንተ እናገራለሁ ይለዋል። አየህ አንተም የልቤን ኃጢአት ተውክልኝ ይለዋል። ደግሞ የማያውቀውን ከራሱ ከዳዊት የተሰወረውን ኃጢአት ደግሞ ከተሰወረም ኃጢአት አንጻኝ ይለዋል። ለማን ነው ኃጢአቱ የሚሰወረው? ለዳዊት እንጂ ለእግዚአብሔር አይደለም የሚሰወረው። የኔ ኃጢአት ለእግዚአብሔር ተሰውሮ አያውቅም። የማናችንም ኃጢአት ለእግዚአብሔር ተሰውሮ አያውቅም። በደላችን የዘመናችን ቁጥር በእጁ ነው ያለው እና ግን ከተሰወረ ኃጢአትም አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዚያ ጊዜ ፍጹም እሆናለሁ፣ ከትልቁም ኃጢአት እነጻለሁ ብለው የሚለው በ18ኛው መዝሙር ላይ እንደዚህ የተናገረዋል። እና እኔም ጌታ ሆይ በቃ ተውልኝ፣ አልቻልኩም፣ አንሳልኝ ብዬ በቃ ይኸው አሁን ለ4ኛ ጊዜ ይመስለኛል ሶሻል ሚዲያ ላይ ስናገረው ስቅስቅ ብዬ አልቅሼ በጌታ ፊት ተኛሁኝ። ጠዋት ስነሳ የለም ምኑ ልቤ ላይ እንደ ድንጋይ የከበደብኝ ቂም የለም፣ አጣሁት። ጌታዬ ኢየሱስ ለዘላለም ቅዱስ ስምህ የተባረከ ይሁን። በዚህ ማለዳ ላይ ቆሜ ይኸው ለሕዝብህ እናገራለሁ። አንተ የተውክልኝን ኃጢአት ያነሳህልኝን እንደ ድንጋይ የከበደብኝን በደል ኃጢአቴን ይቅር ስላልከኝ ያንንም ባይን ያንን ጩኸቴን የዛን ሌሊት ልመናዬን ሰምተህ ድንጋዩን ማን ያንከባልናል እያሉ ሲሄዱ ድንጋዩን ተከባሎ እንዳገኙት ጌታዊ ሆይ በእኔ ልብ ላይ በወንድ ወገኖቼ ላይ ልቤ እንደ ድንጋይ እንዲከብድ በሆነበት ነገር ሁሉ ልቤን የሰራው የፈጠርከው አንተ ነህ። አንሳልኝ ብዬ ተንደፋድፌ ከመኝታ ቤት ወጥቼ ሌላ ክፍል ውስጥ በር ዘግቼ ሚስቴም
እና ትንሽ ልጄ ትልቁ ልጃችን ያኔ ትንሽ ስለነበረ ሁለተኛዋ ገና ልትወለድ ነው። ተንደፋድፌ ያልቅሼ በጌታ ፊት ጠዋት ስነሳ የለም ምንድን ነው ያለው? እነዛን ሰዎች ሳስባቸው ርህራሄ ውስጤ እምባ ቁርስ እስክበላ ድረስ ራሱ እንኳን በቃ እንትን አለኝ። ምንድን ነው እንደ ህፃን ሊቸኮልኩኝ ቶሎ ሄጄ አግኝቼ ስሚያቸው እንደዛው እያለቀስኩ ይቅርታ አልጠይቃቸው ማለት ነው። የተበደልኩት እኔ ነኝ እና ተነስቼ ሄድኩኝ። ዝናብ ይዘንብ ነበር ደግሞ በጣም ነገር ነው። ተነስቼ ሲሄድ ሌላ እዚሁ ሀገር ውስጥ ወደ ክፍለ ሀገር ካንትሪ ሳይድ ሌላ ከተማ ላይ ሄደዋል ቤታቸውን ዘጋግተው እና በቃ ቤት መጥቼ እንደነበረ ነገርኳቸው። ከዛ በሌላ ጊዜ አገኘኋቸው ማለት ነው። እና በቃ ርህራሄ እንባ መውደድ ውስጥ የጨመረብኝ ወይኔ ወይኔ ጌታዬ በሀገር ሰላም በኋላ እኔ ለራሴ ልከራከር የነበረው እኔ እንደተበደልኩ እግዚአብሔር በአደባባይ ላይ ነው ግልጽ አድርጎ የመሰከረው። በራሳቸውን በነዛም ሰዎች በሌሎችም ሰዎች ሁሉ ጭምር ሳይቀር ማለት ነው። አዎ ኤርሚን በድለነዋል ብሎ ሚል ማለት ነው እራሳቸው። እኔ ግን እዚው እልልህ ነበር። ለካ ጽድቃችንን አደባባይ ላይም እግዚአብሔር የሚያወጣው ጌታ ሲሆን፣ ለዚህ ነው እኔም በእግዚአብሔር የፈለግከውን በል የፈለጋችሁትን በሉ። አሁን አንዳንዶችም የሚሉ ሰዎችም አሉ የፈለጋችሁትን ማለት ትችላላችሁ የመጨረሻውን ጥይት ሁሉ እስክትጨርስ ድረስ ማለት ነው። እኔ የሚቆጨኝ እነንትና ለምን እንደዚህ ይላሉ ወይ እንትና ወይ ለምን እንደዚህ ትላለች አይደለም። በዚህ በሚባለው ውስጥ ነው ያለሁበት የለሁበትም ነው የማየው። ባይዞ በዚህ አጋጣሚ የምነግራችሁ አሁን በቅርብ አይ ቲንክ 4 ሳምንት ምናምን ነገር ነው መሰለኝ ይሄን ተናግረን ወደ ዛሬው ላይ እንመጣለን። ሰዎች ተሰብስበው አንደኛው በመካከል ላይ ተቀምጦ ኤርሚን በኃይለኛ አመታት ሊመቱት ነው እያለ በመካከላቸው ሲናገር እግዚአብሔር ህልም አሳየኝ አሁን ብዬ ከ4 ሳምንት አይ ቲንክ 4 ሳምንት የሆነ ስናገር የነበራችሁ ሰዎች 77 ቁጥር ጻፉልኝ። አብረን ጸልየናል እዚህ ሶሻል ሚዲያ ላይ ባለፈው ማለት ነው። አሁን በቅርብ ማለት ነው በቅርብ ገና ኤፍዬ ታስታውሳለህ? 77 ቁጥር ጻፉልኝ። ኖ 77 ቁጥር ጻፉልኝ። ካሚንግ ሱን ኦኬ ታስታውሳላችሁ አይደል? እና ምን አልኳችሁ? ልባችሁን ጠብቁ። የሆነ ነገር በሚሆን ሰዓት ላይ ልባችሁን ጠብቁ፣ ተጠንቀቁ። ወር ሆኖታል አይደል ማርቲ? ወር ምናምን ነገር ሆኖታል። ሰብልዬ ታስታውሳላችሁ? ያው በቃ ያው እዚህ ምስክሮች ናችሁ። ወር ምናምን ነገር 4 ሳምንት እንደዚህ አካባቢ ማለት ነው ጸልዬ ነበር አይደል? አዎ ኤርሚ እናስታውሳለን። ቴንክ ዩ። መልካቸውን ሁሉ ጭምር ሳይቀር ነው ያሳየኝ። ኦኬ ጥንስስ ትጠነስሳለህ አይደል? የሰራዊት ጌታ እግዚአብሔር ያንን የጠነሰሳችሁትን ጥንስስ እላያችሁ ላይ ደፍቶት ራሳችሁን አዋርዷችሁ እዚህ ሶሻል ሚዲያ ላይ መቅኖ ቀርተህ በህዝብ ፊት ሞገስ እንዳሳጣችሁ አሁንም ሞገስ አሳጥቶ ዝምባም ሆነ የምትቀረው ራስህ ነህ። ብራዘር እህትዬ፣ ወንድምዬ ራሳችሁ ናችሁ የምትቀሩት። አሁን ኮቴያቸውን እየተሰማ ነው። 4 ሳምንት እንደዛ አካባቢ ነው ሳርዬ፣ 4 ሳምንት ወይ አካባቢ እንደዛ የሚሆን ይመስለኛል። ብቻ ከ3 ሳምንት በላይ ነው። እርሚዬ ከፍተህ እንደውም ነግረህን ጸልይ ብቻ ነው ወጣኸው። ሌላ ፕሮግራም ሌላ አላለኩም ነበር። ራይት በቃ አስታውሳችኋል። እናንተ ምስክሮች ናችሁ። ካሚንግ ሱን ሰይጣን የደገሰው ሰይጣን የቀጠረው እዚህ ሶሻል ሚዲያ ላይ ኤርሚያስን እንነቅለዋለን ብለው የሚሉ ድምፆች አሉ። የወንጌል አማኞች ናችሁ። ይኸውልህ እንደ ነህሚያ
የቅጥሩ ከፍታ ላይ ቆሜ እያላገጥኩባችሁ ቀጥላለሁ። ለምን? እጆቼም አንደበቴም ሕይወቴም በእናንተ ላይ ንጹህ ነው፣ ምንም ነገር የለም። በዚህ ያህል ቦልድነስ ነው የምነግራችሁ። አንደበቴም እጄም ሕይወቴም በእናንተ መንገድና በእናንተ አይነት ሰዎች መንገድ ላይ የለውም። እንደ ነቢዩ እንደ ሳሙኤል እንዲህ በጽድቅ ነው የምነግርህ፣ የለውም የለውም። ይኸው እናንተ ምስክሮች ትሆናላችሁ፣ እዚህ ያላችሁ ሰዎች ማለት ነው። ኦኬ፣ እናንተ ምስክሮች ትሆናላችሁ። እደግመዋለሁ። እጆቼም አንደበቴም ሕይወቴም ማንንም ለመጉዳት ብዬ በክፉ ልቤን የሰራ ልቤን የሚያውቅ እግዚአብሔር ማንንም ለመጉዳት ብዬ ያደረግኩት ነገር የለም። አንዳንዶቹንም ጠይቄያቸዋለሁ በሽማግሌዎቹ ሁሉ ፊት ምንም የበደልኳቸው በደል የለም። ሌሎች በዚህ ውስጥ የሌሉ ከርቀት ሰዎችን ሁሉ ጠርተው በዚህ ጉዳይ ላይ የሌሉ ተነጋግረው ማለት ነው ጠርተው ደግሰዋል። ምን? ኤርምያስን የመንቀል አጀንዳ ከየት? ከቲክቶክ። ኤርምያስ ምንድነው መልስህ? በቃ እንደ ነህምያ እኮ አልኩ። የቅጥሩን ከፍታ ማማ ላይ ስላለሁኝ ጌታ በሰጠኝ ጸጋ እየሰራው ነው። ከኔ ጋራ ያለው ኢየሱስ ግን ይነቅላችኋል አልኩ። እናንተው እንነቅላለን ባዮቹ ይነቅልሃል እዚሁ አደባባይ ላይ ማለት ነው። ያኔ ስትመጡ ፊት ለፊት እጋፈጣችኋለሁ ኢየሱስን ይዤ። ቴንክ ዩ። ወደኋላ መደበቅ የሚባል ነገር የለም። መደበቅ የሚባል ነገር የለም። ይዶልታሉ ታውቃለህ። ኢየሱስን ማምለኬ አልጸጸትበትም። አንተ እንዴት አይነት ጌታ ነው! ሌሊት በተኛሁበት ምን እንደምታወራ ሊገልጥልኝ የወደደውን ያህል ይገልጥልኛል። ምን እንደምታወሩ ምን እንደምታስቡ የኔንም ክፋት ካለ ልክ እንደዚሁ ማለት ነው። መንፈሳውያኖቹ የተከፈተ ሰው ምን እንደምታወሩ ከ4 ሳምንት በፊት ነው የነገርኳችሁ። ስማቸውን አሁን በነገራችሁ እዚህ ብለህ ትወጣለህ ግማሾቻችሁ። እግዚአብሔር ግን አይዋሽም። ምን ይላል? አንደኛው መካከላቸው ቁጭ ያለው ሰው ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ታዩታላችሁ። ግብግቡን ፈልገውታል፣ ጀምረዋል። ጥንሳቸውን በግራና በቀኝ በፊት በኋላ እየናጡ ነው። ያ በሚሆን ሰዓት ላይ ግን እዚህ ያላችሁ ቅኖች መተሽ እኔ ላይ እንዳትጮይ አንተነ ምናምን ነገር ነግሬሻለሁ። የለሁበትም። አጀንዳው ኤርምያስን የመንቀል ነው። እኔ ዛሬ እንደዚህ ብዬ ልናገር፣ ይቅርታ አድርጉልኝ። ለምንድነው እኔን የምትጠጉኝ? እራሳችሁን ችላችሁ ቲክቶክ አላችሁ አይደል እንዴ? እራሳችሁን ችላችሁ ቤት ክፈቱና አገልግሉ። እግዚአብሔር እኔ ከእናንተ ጋር አልጠራኝም እንዳገለግል፣ እናንተም ከኔ ጋር አልተጠራችሁም፣ እኩል ጥሪ አልደረሳችሁም። እንደዚህ አይነት ክፉዎቹ ማለት ነው። የግድ እኮ ኤርምያስ ጋር መምጣት የለብህም። እኔ እናንተ ጋር የመጣሁትኝ የሚያየኝ ሰው ስለሌለ አይደለም የመጣሁትኝ አብሮ ለማገልገል ብሎ በሚል እንጂ ያ የዋህነቴ ግን መጥቼ አብሬ እዛ ጋ መታየቴ እኔ በሰዎች ዘንድ ልወደድ ብሎ የሚል ይህን ርካሽ ነገር ለማግኘት ብዬ እንዳሰብኩኝ አድርገው የቆጠሩ ሰዎች አሉ። በፍጹም አይደለም፣ በፍጹም አይደለም ብራዘር። ትናንትና በነበረው ግብ ላይ ፎቶን ስዘቀዝቁ ስሰቅሉ የነበራችሁ ሰዎች የሰራዊት ጌታ እግዚአብሔር አደባባይ ላይ ነው ያዋረዳችሁ። ቀኖችና የዋሆች የሆኑት ናቸው ይቅርታ የጠየቁት። የእግዚአብሔር ልጆች የሆኑ ይቅርታ ጠየቁ። አይ በቃ እዛ ጋ አጥፍተናል፣ ትክክል አይደለ። የእግዚአብሔር ልጆች የሆኑ እነሱ የኔ ወንድሞች ናቸው፣ እነዛ የኔ እህቶች ናቸው። ጠነስሳ ላይ የኔ አሁን ወሬ ሰምቼ አይደለም፣ ከጌታ ዘንድ ራእይ አይቼ ነው የምነግርህ። ኦኬ። ስለዚህ ታው በሰዎች መንገድ ላይ በክፋት አትቁሙ። በተለይ እግዚአብሔር ከጠራቸው ሰዎች ጋር ምንድነው ግብግቡን ተው።
አይጠቅምህም ብራዘር፣ እውነቴን ብዬ የምልህ አይጠቅምህም። ከማጋ ምን ፈልጌ ይመስልሃል? ስሚያቸው ያልጠገብኳቸው ህፃናት ልጆች ባባ እያሉኝ እየጠሩኝ በጣቴ እንደዚህ እያልኩኝ ለእናንተ ስናገር የነሱ ድምፅ እንዳይገባ እንደዚህ አንዳንዴም እየገባ እንደዚህ እየከለከልኳቸው የማገለግለው ከማንም ጎረምሳና ሽማግሌ ጋር ልፊያ ፈልጌ ይመስልሃል? የትኛውን ርስቴን የትኛውን ድንበር ላሰፋ ነው እዚህ እንደዚህ መሆነው ማለት ነው? ባባ እያለችኝ ትንሿ ልጄ እኔ ላይ እየመጣች አንዳንዴ እጄ ላይ እያቀፍኳት እየተኛች ማለት ነው። በእኔ ጩኸት በእኔ ስብከት ውስጥ እጄ ላይ እየተኛች ነው የማገለግለው። ቅዱስ የእግዚአብሔር ልጅ ይጥልሃል አልኩ። በእንዴት አይነት እችን ብቻ ልንገራችሁ ወንድሞች እናቶች፣ ሌላ ነገሬ እንደዚህ ስንፍና ድካም የለብኝም እያልኩ አይደለም። በእንዴት አይነት ቅንነት እንደማገለግለው ብታቅ ኖሮ ብራዘር ንስሐ ነበር የምትገባው። በእንዴት አይነት የልብ ቅንነት እንደማገለግለው። ይሄ ማለት እንደ ሰዎች እንደናንተ ድካም የለብኝም እያልኩ አይደለም፣ ስንፍና የለብኝም እያልኩ አይደለም። በእንዴት አይነት ቅንነት፣ በዚህ ቅንነት ውስጥ በሰራዊት ጌታ በእግዚአብሔር ፊት ተንበርክኬ ሳትደርስብኝ ደርሰህብኝ ሳልነካ እነቅለዋለሁ ብለህ ስትል እንደዚህ የሰራዊት ጌታ እግዚአብሔር በመልክ ገልጦ ሲያሳየኝ በራእይ ባለቅስብህ አይቀናልህም። ሕያው እግዚአብሔር ምስክር ነው። ባለቅስብሽ አይቀናሽም። ወገኖች ቢያለቅሱብን አይቀናንም አልኩ። ለዚህ ነው አሁን ብዙዎች አትምጡብኝ። በእውነት በቃ እኔ ጋር እንዲመጡ የሚፈልጉት ልበቅኖች የሆኑ ሰዎች በደላለ ተነጋግሮ የሚግባቡ ይቅር የሚባባሉ የይቅርታ ልብ ያላቸው በቃ እንደዚህ ተንኮለኛና መሰሪ እኔ አልፈልግም። ተንኮለኛ መሰሪ ሴት፣ ተንኮለኛ መሰሪ ወንድ አልፈልግም። እዛው ተቀመጥልኝ ብራዘር። ከዛሬ 8 ዓመት በፊት የነበረው አይነት ያ እንደ ድንጋይ የከበደ ሰው ላይ አቂሞ የመያዝ ነገር እሱ ተመልሶ እኔ ጋር እንዲመጣ አልፈልግም፣ በፍጹም አልፈልግም። እና ያው ምልክቱን ስታዩት ትረዳላችሁ ብዬ ነበር እኔ በግል ያነገርኳችሁ። ሁለተኛ ደግሞ መለየታቸው ለእኔ ደስታ ስላይደለ ምን ብዬ ለእናንተ ላብስራችሁ እንዴ ተለዩኝ እኮ ምናምን ነገር ብዬ የኔ ሀዘኔ ነው ማለት። እንደ ወንድምነት እንደ ቢኒያው ሳውዝ አፍሪካው አይነት ምን ውስጥም የለበትም። በጣም ቅን አልኳችሁ። ቅንነት ቤቱን የሰራበት ወንድም እውነቴን ብያላችሁ እኮ በጣም የዋህ ቅን የሆነ ወንድም አልታክትም። እደውልለታለሁ፣ 2 ጊዜ ደውዬለታለሁ፣ አላነሳም። ስላላነሳ ብዬ አኩርፌ አልተውም። እኔን ተቀይሞኝ አይመስለኝም፣ ግን አውርተናል ከወንድምነት ከቢኒያው ጋር። ግን ካለም ደግሞ ከነገረኝ ይቅርታ እለዋለሁ ማለት ነው። ግን ምንም በፍጹም በጣም የተወደደ ወንድም ነው። ሌሎችም የተወደዱ ወንድሞች ናቸው፣ እህቶች ናቸው። ግን አሁን አስቀድሜ የምነግራችሁ ያ እባብ ሲመታ የተፈጠረ ነገር ነበረ። አንዳንዱን አልነግራችሁም፣ ግን ተጠንቀቁ። መንፈሳዊ ውጊያ ላይ ነን፣ እባካችሁ ተጠንቀቁ ብዬ ስናገር በጣም ብዙ ሰው አላስተዋለውም። ኦኬ፣ የሆነ እንደ መልእክት መሆኑን ብዙ ሰው አላስተዋለውም። ትንቢታዊ ሜሴጅ መሆኑን ብዙ ሰው አላስተዋለውም። ያን መሆኑን ብዙ ሰው የሚያስተውለው እንዴት ነው? ልሳን ስጨምርበት ሃሌሉያ
ብዬ ምናምን ነገር ስጨምርበት ነው ትንቢት የሚመስለው ብዙ ሰው። ኖ እህትዬ፣ ምንም ድምፄ መቀየር አያስፈልገኝም። በልሳን በጣም የምጸልይ ፔንቴኮስታል ነኝ። እዚህ መድረክ ላይ ግን በልሳን አልጸልይም። እና ሜሴጅ ነበር እየተናገርኩ የነበሩት። ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን። ያ እባብ ሲመታ የሚፈጠረው ነገር በዙሪያ የነበረውን ነገር ሁሉ እንዴት እንዳተረማመሰው አውቃለሁ። ዲቤቱ ላይ ወንድማችን ጋር አየሁት። ከዛ በኋላ ምንድን ነው የተፈጠረው? አይታችኋል። ምን ነበር የተፈጠረው? ያለ በደሌ በደለኛ ለማድረግ ያልበደልኩትን ሰው ያላደረግኩትን ነገር አድርጋል፣ አደባባይ ወጥተህ ይቅርታ ጠይቅ ነው የተባልኩት። ባላጠፋው ጥፋት አላደርገውም። ምንም ክፉ አልተናገርኩም። ወንድሞቼን አላደርገውም። ስራ አለብኝ ወንጌል ለመሰብከው ብዬ ዞር ነው ያልኩት። በቃ አለቀ። ከዛ ነገሩ ጦዘ ማለት ነው። አጣቸዋለሁ ብዬ ለአንድ አፍታም ያለሰብኳቸው ሰዎች እስከ ወዲያኛው ነው ያጣኋቸው። ባይዘው እስከ ወዲያኛው ማለት እነሱ በቆሙበት እኔ አብሬ አልቆምም። ከህይወቴ ውስጥ ልክ እንደዚህ ያወጣኋቸው ሰዎች አሉ። የባለፈው የዛሬ ስንት ዓመት ጦርነቱ ላይ የነበሩ ሰዎች ዳግም አብረውን በአገልግሎት አብረን መቆም የማንችል ሰዎች እንዳሉ ሁሉ ማለት ነው። ታውቋቸዋላችሁ እዚሁ ሶሻል ሚዲያ ላይ። ለምን በለኝ፣ ክፉ ልብ አላቸው። ከነዛ ጋር መቆም እንደማልችል ሁሉ አሁንም እንደገና ደግሞ ሁለተኛ ዳግማዊ ዙር ደግሞ ይመጣል። ሳልሳዊ ደግሞ ሶስተኛ ዙር እንዳይመጣ ነው ተጠንቀቁ እያልኩ ያለው። ልብን ካልጠበቅ ነገ መተህ ከኔው ጋር የምትላተመው። እኔ እንኳን እናንተን አይደለም ሌሎቹን አሁን ከስሬ ራቁ የተባለችውን አንዳቸውንም በዜናል ቦልድነስ በዜናል ንጽህና ነው የምነግርህ። አንዳቸውንም በንግግሬም በድርጊቴም አልበደልኳቸውም። 4 ነጥብ። ምስክር ማን ትጠራለህ? ኤርሚያስ ኢየሱስ የአብ ልጅ ነው የምጠራው። የኔ ዋስ ጠበቃ፣ ልቤን የሚያውቅ የሰራኝ እግዚአብሔር። እራሳቸው የሚምጡ እስቲ እኔ ባለሁበት በድሎናል የሚል ካለ ታውቃላችሁ። ሰዎች እኔ ስልክ ላይ የቅርብ ወዳጆቼ ብዬ የምላቸው እንዳይደውሉልኝ አድርገዋል። ብዙዎቹ አደውሉለት ብለው ማለት ነው። እዚህ ውስጥ አላችሁ። ቀድሞ እንደዋወል የነበረ በጣም ልብ ቀኖች የነበራችሁ ሰዎች በእነዚህ ሰዎች ተመክራችሁ እኔ ማላቅ መስለው ነው ብራዘር። እንደው የመንፈሳዊ ከፍታውና ማማውን ይዤዋለሁ ብዬ እንደው ዝም ብዬ እንደዚህ ጉራ ለመቸርቸር አይደለም የምናገረው። ግን ልብ በልና ሰማኝ። ቀኑን ኢየሱስን ነው የማገለግለው። ቀኑን ኢየሱስን ነው የማገለግለው። ቀንነቴን ደግሞ እሱ ያውቀዋል። ኦኬ። እና ግን ካሚንግ ሱን ኦኬ፣ ተጠንቀቁ። ከ4 ወር በፊት ያልኳችሁ በቅርብ ያፈነዱታል አሉ የተደራጁ የአመፀኞች ግሩፖች እዚህ ሶሻል ሚዲያ ላይ ታያለሁ። ኤርሚያስ ጋር በመደወል እናጥምደው እያሉ ሪከርድ ሁሉ የሚያደርጉ ሰዎች ሁሉ ጭምር እነሱ በጣም ኤርሚያስ ፋራ መስሏቸው ምንም የማያውቅ መስሏቸው ስታወሩት ሪከርድ አድርጉ ተብለው ስታወሩት ሪከርድ አድርጉ ተብለው ሪከርድ ሁሉ ጭምር ናድከው በለማለት እና ሪከርድ አድርግ። ይሄው እንደዚሁ ነው። በተገለጠ ነው የምናገረው። ምንም በበስተኋላ መተህ የተንሾካሾከ እዚህ አሁን ከበስተኋላ ከኔ ጋር ሚስጥራዊ የሆነ ነገር ያለው አንድ ወንድም የለም፣ አንድ ሰው የለም። ሚስጥረኛ ብዬ የምለው ሚስጥሬን የነገርኩት ከህዝብ የተደበቀ ማለት ነው።
በትንቢት አላምታታ፣ በጸሎት አላምታታ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አቅም ጉልበት ካጣሁ አጣሁኝ እላችኋለሁ። እዚሁ መጥቼ ማለት አይደል በቃ መጽሐፍ ካስፈልገኝ መጽሐፍ ግዙልኝ ነው የምለው። ላፕቶፕ ሲያስፈልገኝ ላፕቶፕ ግዙልኝ ነው ያልኩት። የዘይት ቴንኪው። ኢቨን በባለፈው አንድ ሞባይል ነበረችን ስትሰበር ፈልጋለሁ ብዬ ስል ቶሎ ብላ ማነች ፍርዬ ነች፣ ጌታ ይባርካት፣ ከፈረንሳይ ሀገር ለማንም አንድ ማሰቦች ጻፉና ለማንም እንዳትሰጥ እኔ የምገዛው አለች። ወዲያውኑ በውስጥ መስመር ፍርዬ ነች የገዛችው። አሁን የማገለግልበት እኔ ሞባይል ማለት ነው። በቃ የሌሎቹ የጻፉ ሁሉ አልገዙ። እኔ የምፈልገው አንድ ሞባይል ነው። የጻፈው 10 ሰው ነው። 10 ሞባይል አልፈልግም። በቃ እንደዚህ ነው። ካገለገልክ እንደዚህ በቅንነት በፊት ለፊት ጠይቁ ወንድሞች እናቶች። ከበስተኋላ ፈልጎ በርብር። ኤርሚያስ በትንቢት ስም፣ ኤርሚያስ በጸሎት ስም 10 ሺህ አስገቡና 20 ሺህ አስገቡና ስታሳዩ ጸልይላችኋለሁ ብለን አንድ አታመጣም አልኩ። ሳሙኤልም ይላል ነቢዩ ሳሙኤል በሰራዊት ጌታ በእግዚአብሔር ሕዝብ ፊት ቆሞ ከእናንተ በሬና አህያ ከማን ወስጃለሁ ብሎ አላቸው ይላል። በዚህን ያህል ንጽሕና እነግርሃለሁ፣ ምንም የተደበቀ ነገር የለም። ሰዎች ሁሉ ያደረጉት ነገር አምነውበት እንጂ እኔ አነሳሻቸው የሆነ ነገር አድርጌ በማታለል በማጭበርበር ያደረኩት ነገር የለም። ልታጠምዱ የተዘጋጃችሁ ሰዎች ሁሉ መረባችሁን በደንብ አዘጋጁ። ኤርሚያስ ግን መረባችሁ ውስጥ አይገባም አልኩ። መረብህን እበጣጥሰዋለሁ ከሰራዊት ጌታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ሆኜ። ቴንክ ዩ ሎርድ። አሳይቶኛል እነማን እንደሆናችሁ በፎቶችሁ ራሱ እንደዛው ልክ እንደተቀመጣችሁት አድርጌ ላስቀምጠው ብዬ ብል እዚህ ያሉ ሰዎች ሁሉ ደንግጠው ይሄዳሉ። ትዶልታለህ። መሪ መንፈስ ቅዱስ እንደሆነ አላወቅም። እስቲ እናንተ በአመፃችሁ ስታሸንፉና ስታስቆሙኝ እናያለን። እና በዚህ ምክንያት ልባችሁ እንደገናም እንዳይወርድ ለማለት ነው። ቴንኪው። ከዚህ ውጭ ሌላ ሰው በዚህ ጉዳይ ላይ እንዲናገር አልፈቅድም። በቃ ወደ ዛሬው ይገባዋል ብለን ወዳልነው ወደ ጌታ ዝማሬ ወደ ነበረው ላይ ወደሱ እንምጣ። ግን ጠብቁ፣ ለሁለተኛ ጊዜ የምነግራችሁ ጠብቁ። ካሚንግ ሱን ኦኬ። የሆኑ አመድ እና ቡናኝ ሊያቦኑ ሶሻል ሚዲያ ላይ የመከሩ የተጠራሩ ቴክስት የተደራረጉ አሉ። የአመፀኞች ጉባኤ ማለት ነው። ታርጌታቸው ማን ነው? ኤርሚያስ ነው። አንዱ በባለፈው እንደዚሁ እንዳረገ ማለት ነው። ትልቅ ሰይፍ ይዞ አንገቴን ሊቆርጥ መጣ። ታውቃለህ? አደርጋለሁ ብሎ ባለበት ተደርጎ ነው የሄደው። በዛው ራእይ ውስጥ ኢየሱሴ ስምህ ይባረክ፣ የኔ አባት ስምህ ይባረክ። ወዳጄ ብዬ የምለው አንገቴን ሊቆርጥ አልኩ። ሰይፍ ይዞ አንገቴን ሊበጥሰው። ዋት ለካ እንዲህ አይነት ልብ ይዛችሁ ነው ገስት ላይ እኔ ጋር መተህ የምትቀመጠው ብራዘር። ለካ እንደዚህ አይነት ልብ ይዛችሁ ነው እህትየው ወንድምነት ምን ባባለው። በጌታ ፍቅር እለምናችኋለሁ እዚህ ቤት እንዳትመጡ። ልባችሁ በእኔ ላይ አንዳች ነገር ያላችሁ ሰዎች ከፈለጋችሁ በውስጥ መታችሁ ጠይቁኝና እንጨርስ። ኦኬ። ልብ ሌላ ሆኖ እዚህ ገስት ላይ ግን እንዳትቀመጡ ወንድሞች እናቶች።
ምንም አጠቅሙም። ለእግዚአብሔርም ሕዝብ አጠቅሙም፣ ለእግዚአብሔርም አጠቅሙ፣ ለእኔም አጠቅሙኝም። ያው እኔም ከእግዚአብሔር ሕዝብ መካከል ስለሆንኩ ማለት ነው። እንዴት ወንድም የተባለ በሌሊት እግዚአብሔር በህልም ጌታ በህልም እኮ በጣም ይናገረኛል እኮ ነው የምልህ ብራዘር። እኔ አንተ እየቃዣችሁ ታድሩ እንደሆነ አላውቅም። ኦኬ እኔ ግን ጌታ በህልም በጣም ነው የሚናገረኝ፣ ጄኒውን የሆነ በድምፅም በህልምም። ለዚህ ነው በዚህ ነው ያል ኮንፊደንስ የምናገረው። ካሳየኝ አሳየኝ ነው የምለው። እኔ ጋር ብራዘር ጌታዬ የሚያሳይ አምላክ ነው። ከተናገረኝ ተናገረኝ ነው የምለው። አንገቴን ቆርጦ ሊጥለው የከለከለው ጌታ ከለከለው እንጂ ነውር ነው። በእውነት ወገኖች ነውር ነው። ዛሬ የተለዩኝ ወንድሞች እናቶቼን ሳስብ እኔ ጌታ ምስክሬ ነው አልኩ። በጣም ነው እንደገንዬ ነው የማለቅሰው። ቴንክ ዩ። ወደ ዛሬው የምስጋና ፕሮግራም ላይ ንግባ። መቅድዬ የምትይው ነገር ካለ እዚህ ጉዳይ ላይ ምንም ነገር እንዳትናገሩ፣ ራሳችሁን ጠብቁ። ምንም ነገር እንዳትናገሩ። አሁን እኔ በተናገርኩት ጉዳይ ላይ ምንም ነገር እንዳትናገሩ። ቴንክ ዩ። ሁላችሁም ተባረኩ። ወዳችኋለሁ። በእውነት ልበቅኖች የሆናችሁ እህቶችና ወንድሞች ኤርሚዬ ተባረክልን። እኛ ምንም አልልም። ምንም ስለማላውቅ ምንም ነገር አለ። እግዚአብሔር ክብሩን ይውሰድ። ምንም ነገር አልሰማሁም እስካሁን ድረስ እና ተባረክልን። አንተም ልብህን ጠብቅ። ጌታ መልካም ነው። ተባረኩ ቅዱሳን። ዛሬ በሚገርም ሁኔታ ነው ያሳለፍነው። እኔ በእውነት ለመናገር ማነው ጌታን እንደዚህ አይነት አምልኮ እግዚአብሔር ወይ አንዴ ኢትዮጵያ ገብቼ እስካመልክ ድረስ እድል ስጠኝ ብዬ ያልኩበት ቀን ነበረ። ጌታ ናፍቆኝ ማለት ነው። ከእውነት ከመንፈስ ከውስጥ ከልብ ሆኖ ጌታን ማምለክ እንዴት እንደሚናፍቅ እና ተፈቶ ማምለክ ነበረ። ዳዊት ተፈቶ ሲያመልክ ምልኮን አይታ ናቀችው። እንዴት እንደዚህ ትሆናለህ ብላ ማለትና ገና ሆንለታለሁ ነበር ያለው ዳዊት ስለሚገባው። እና እኔ ያንን ነበረ ጌታን የተጠማሁት። ጌታ ወይ መቼ ነው ሌላውን ትታችሁት ማለት ነው በእውነት መቼ ነው ደህና ቤት ገብቼ እንኳን እምጸልየው እማመልከው ጌታን ብዬ ማለት ነው። በእውነት ጌታ ፊት በቃ ደህና ቤት እንዲያስገባኝ ነበረ ስጸልይም የነበረውና ስራ ጥቼ 1 ወር ከምናምን ተቀምጬ ጌታ በቀደም ኤርሚዬ ምን ቢያረግ ጥሩ ነው ጌታ እና ጌታ ሆይ በዓልን እዚህ መቀመጥ አልፈልግም ስራ አስገባኝ እያልኩኝ ተኝቼ ጧት ላይ ህልም አየሁ። ያየሁት ህልም ምን መሰል ተነሽ ስራ መጥቷል የሚል ህልም የሆነ ድምጽ ሰማሁ። ከዛ ማለት እውነት አልመሰለኝም። ያንን ለሰውየው አፌን ከፍቼ ልመልስለት ስልኬ ጠራ እና እንደዚህ በእጄ አነሳውና ስልኬን ሄሎ ስል ተነሽ ስራ መጥቷል ነው እውነተኛ ድምጽ ማለት ነው። በህልሜ ነው ተነሽ ስራ መጥቷል ያለኝ። በአካል ደግሞ በስልኩ ደግሞ ተነሽ ስራ መጥቷል አሉ። ከዛ ተነስቼ ፊቴን ታጥቤ ምን ብዬ አላመንኩም ጭራሽ። ምክንያቱም ሁኔታዎች ዝግትግት ያሉ ስለነበረ በዛው ህልሙን ባየሽበት ማለት ነው። ህልሙን አልጨረስኩትም። አፌን ከፍቼ ልመልስለት ከኔ ካለውበት አንፃር ልመልስለት አፌን ከፍቼ እንዳልኩኝ ስልኩ ጠራ። ዋው! እና ጌታ ድንቅ ያስገርማል ሁሉ ጊዜ ለኔ በተለይ በእውነት አላውቅም። ባይመራኝ ባይዘኝ እውቀት የለኝም ጥበብ የለኝም ሃሁ ብዬ ፊደል አልተማርኩም። ግን ጌታ ነው የሚመራኝ በነገሮቼ ሁሉ ቀዳሚ እሱ ነው የበላይ እሱ ነውና አላውቅም እንደ እግዚአብሔር ያለ ማንም የለም። ግንና ህልሙን ሳልጨርሰው ያለኝ አንድና አንድ ተነሽ ስራ መጥቷል ነው። ሰው ነው እንደ ሰው ነው ድምጹ የሰማሁት። ከዛ ያንን አብዬ አፌን ከፍቼ ሳልመልስለት ስልኬ ጠራ። ስልኬን ምን ነው ደግሞ አሁን ምናምን ብዬ በቃ ላይ እጄን እንደዚህ አይኔን ሳልገልጥ አነሳሁት። አንስቼ ደግሞ ለካ ኤርፎን ጋር ነው ስልኩ የተሳሰረው። ኤርፎኑን ፈለኩና ከጆሮዬ ላይ ሳረገው ተነሽ ስራ መጥቷል ነው ያለኝ። በቀጥታ ያለችኝ ማለት ነው። ነገሮች ዝግትግት ያሉበት ስራ ነበር፣ ስራ የለም እና
ጌታ አፌን በእጅ አስጫነኝ። የጠየቅኩትን በቃ እንደዚህ አይነት ቤት መግባት አልፈልግም። ጧት ተነስቼም አላመልክበትም አልጸልይበት በሁኔታዎች የተያያዘ የተጣደፈ በቃ ስቅይት ያለ ነበርና የምገባበት እስካሁን የረፍት ቦታ ስጠኝ ነበር ጌታን ያልኩት። የማርፍበትን አዘጋጅቶ በራሱ እግዚአብሔር አስገባኝ ማለት ነው። በተሻለ ዋጋ የተሻለ ስራ እግዚአብሔር ሰጠኝና አስገባኝ። እንደዚህ ነው ጌታ ስትተማመኑበት። ነግሬያችኋለሁ ኢጃዛ ቤት እንደነበርኩ ወንጌልም እየሰራሁ እንደነበር ነግሬያችኋለሁ ባለፈው ኤርሚዬ። እግዚአብሔር አወጣኝ፣ በራሱ ሰዓት ደግሞ ራሱ አስገባኝ። ቢቻል አይባልም እግዚአብሔር ይችላል። ብቻ እግዚአብሔርን ታመኑት። እና ኤርሚዬ አንድ ህልም አየሁ በቀደም እዚህ ቤት ከመጣሁ ራሱ አንድ ህልም አየሁ። አንድ ሴት የኛ መጽሐፍ ቅዱስን ልታቃጥለው እሳት ውስጥ ከተው እና ጥላሸት ሆኖ ግን ውስጡ ቃሉ ነጭ እንደሆነ እንደበረዶ ምንም ነገር አልሆነም። ከዛ አየዋለሁ፣ ሳየው ጀርባው ጠቁሯል እና ውስጡን ስገልጠው ውስጡ ግን እንደበረዶ ነጭ ሆኗል። ጭራሽ ምንም አይነት እሳት አልነካው፣ ምንም አይነት ጥላሸት አልነካው። ከዛ እንዴት ይሄንን ቃል ስላት ላቃጥለው ነበረ ግን አልቻልኩም፣ አልነዳለኝ ትላለች። ይልቁም ማገዶን ጨረሰብኝ ትላለች። እና ይሄ ቃል እኮ ምንም እንትን አይደለም። በቃ ይሄን ነው የምፈልገው። እንደውም አምሮኝ ነበር፣ በቃ ናፍቆኝ ነበር። ይሄ ቃል የናፈቀኝ እንኳን አገኘሁት ብዬ እቅፍ ሳደርገው ጥላሸቱ ይነካሻ ስትለኝ ነው ይሄ እኮ ጥላሸቱ አይደለም፣ በቃ ላንቺ ነው እንትን የሆነብሽ ብዬ ያንን ቃል ንቅ አድርጌ ይዤ አለቅብዬ አየሁኝና እግዚአብሔር ቃል እንደዚህ ነበር ያየሁት ህልሙን። ልታቃጥለው ነው እሷ ያነደደችበት፣ ግን አልነድ ብሏት ውስጡ እንደ በረዶ ነጭ ሆኖ ይሄን ህልም አሳየኝ ጌታና እግዚአብሔር መልካም ነው። ቅዱሳን ጸልዩ፣ እኛም እንጸልያለን። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። አሁን ጧት ስነሳ ፊቴን ታጥቤ ከኩሽና ተደናብሬ ከመሄድ በፊት ጌታን አመስግኜ እንድወጣ በነገር ሁሉ እግዚአብሔር አግዞኛል። ጌታ ይችላል። ሁኔታዎችን ትተን ጌታን ብቻ እንመልከት እና ዛሬ ደግሞ ነፍሴ ረሰረሰች። እኔ ዛሬ አሁን ብሞት አይቆጨኝም በጌታ ፊት። በቃ ረካው። ነፍሴ ተጠምታው ነበረ ጌታን። መንፈሴ ጌታን ናፍቃ ነበረ። ማምለክ ከሱ ፊት እንዴት ደስ ይላል። በዙፋኑ ፊት አምልኮ እኮ እግዚአብሔር ፊት የምትቀርቡበት ነውና ጌታ ኢየሱስ ዳግዬ ይባርከው። ያላሰብነውን በረከት ለኛ ነው። ይሄ ትልቅ በረከት ነው። እኔ እዛ ቦታው ላይ ያለው እስኪ ድረስ ነው። ምክንያቱም ውስጥ መንፈሴ ተነክቷል። ጅማቴ አጥንቴ ቅልጥም ይረስርሷል። እግዚአብሔር ጎብኝቶኛል ባለውበት ቦታ። ጌታ ኢየሱስ ክብሩን ይውሰድ። ተባረኩ። አሜን። ተባረኪ እህቴ፣ እንኳንም ጌታ ረዳሽ። በጣም የሚገርም ነው። ያንቺ ደግሞ ህልም እንደኔ ሚስት አይነት ህልም ነው። በጣም ፈጣን የሆነ ማለት ነው። ተነሺ ስራ መጥቷል ብሎሽ እየነገረሽ ስትነቂ ስልክሽ ሲጮህ ያው ሆነ። በጣም ይሄስ በጣም ፋስት የሆነ ማለት ነው። እና በርቺ መቅድዬ፣ መልካም ልብ አለሽ፣ ጌታን የሚወድ ልብ። እደውልልሻለሁ ይሄ ነገር እንዳይጠፋ ይሄ ህልም እንደዚህ አይነት ስጦታ በእግዚአብሔር ቃል በእግዚአብሔር መንፈስ በውስጣችን ልናሳድገው የሚገባ ነውና ተባረኪ። ጸጋ ይብዛልሽ እህትዬ። ሎዚዬ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነህ? ደህና ነኝ ጌታ ይመስገን። ሰላም ነው። ደህና። አንቺ ዛሬ ከዋናው ከምንጩ ሳትጫቀሪ ስገምት ተገኝተሽ ነበር ሎዚ? እዛ ነበርኩኝ እንዴ? አዎ። ምን ይመስል ነበር እስኪ የነበረው አጠቃላይ? መቼም ያው በርቀትም ሆነው በጣም መልካም እንደሆነ ነው ወገኖች እየነገሩኝ ያሉት። በጣም አዎ። እኔን ሁላችሁንም ሰላም ቤተሰቦቼ፣ እንዴት ናችሁልኝ?
እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ እንደውም በጣም ቀድሜ ነው እርሊን የደረስኩት። በጣም ደስ የሚል ፕሮግራም ነበር። እግዚአብሔር ደስ የሚል የተባረከ ጊዜ ሰጥቶናል። ብዙ ወገኖች ነበሩ፣ ወዳጆች ነበሩ፣ ከባህር ማዶ የነበሩ ድንገት ያገኟቸው ወንድሞችም ነበሩ። ግን በጣም ደስ የሚል ጊዜ ነበር። ያኔ እንግዲህ በልጅነታችን የምንወዳቸው መዝሙሮች ያመለክንባቸው የዘመርንባቸው ዝማሬዎች እግዚአብሔር ደግሞ እንደዚህ ሰብስቦ አብረን እንድናመልክ እግዚአብሔር እድል ሰጥቶናል። ከዳጊ ውጪ ተኬ ነበር፣ ተኬም ዘምሮልናል። ሳሚ ተስፋ ሚካኤልም ነበር፣ እሱም ዘምሯል። በጣም ደስ የሚል ጊዜ ነበር። አየሩ በጣም ጥሩ ነበር፣ እግዚአብሔር ይመስገን። ሰሞኑን በጣም ቅዝቃዜ ነበር፣ ግን የዛሬው ደግሞ ብዙ ህዝብ ነበረ። ደስ የሚል ያው በጣም መጀመሪያ እሑድም ቀን ስለሆነ እንደ ሰው ከቸርች እስኪመለስ ምናምን ብለን ነበር። ግን እግዚአብሔር ይመስገን በቃ መገኘት ያለባቸው ወገኖች ሁሉ ተገኝተዋል ብለን እናምናለን። ጌታ ይባረክ። መምጣት የሚገባቸው ሁሉ መጥተዋል። እግዚአብሔር ይመስገን። በጣም ጥሩ ጊዜ ነበር ኤርሚሻዬ። በጣም እንኳንም ሆነ እግዚአብሔር ይባረክ። በጣም እያሉ ነው አብረውኝ የነበሩ በጣም እያሉ ነው። ደስ ብሎናል። እኛም በግሩፕ ኔር ነው ወደ 10 ምናምን ሆነን ኔር ነው። እግዚአብሔር ይመስገን። ተባረክ ሎዝዬ።